ለምሳሌ በጣም መሳል የምትፈልጊው ቅዱስ ማን ነው? እግዚአብሔር። አንዳንዴ ሁሉ ወደ ገደል ልትሄጂ ተነሳ ምናምን ይሄን ምግብ ሳይጎርሱኝ አሰራሩ ድረስ ተነሽ ሻሩክ በያት እሷን እንግዲህ ካራክተሩ ወይኔ ምን አይነት በደል ነው ግን የደረሰባችሁ? እሷ ግን ራሷ ጥሩ እንቅልፍ ተኝታ ተነሽ ስንላት አሰማ። ግን እኔ ሁልጊዜ መሬት ነው የምደፍነው። እንደኔ ነሽ አንቺ። ካባ ጣሉላ ብዬ እንደዚህ የሚያምር ካባ ለብሳችሁ እኔን ማሚ ሳምሪ ሙካሽ ደግሞ ያለፈው የዳግመት ትንሣኤ አሁን ደግሞ ይሄን ልዕልት የመሰለ ልብስ አልብሳኝ እኛንም አልብሳናለች። አዎ በጣም እንኳን ደህና መጣችሁ። እኔ እኮ በቃ ካይን ያውጣሽ ሰርገኛ ነው መስለው ሰርጌ ነው የሚመስለው። አስቡ ለፕሮግራም እንዲሰራ ለሰርግ ደግሞ አስቡት። በጣም ነው የሚያምረው። ከባድ ይመስለኛል። እንኳን ደህና መጣችሁ ክሪስቲና እና ዮስቲና። የክሪስቲ ደግሞ የቤት ስሟ ሃፒ አይደለም፣ የዮስቲና የቤት ስሟ ሃፒ እንዴ ያልሽው። የክሪስቲና ደግሞ የቤት ስሟ ማራኪ። ግን የሚገርመው ክሪስቲና የልጅ የትንሿ ስም ነው፣ የቤት ስሟ ሃፒ። ምን ይባላል? ሃፒ ስማችንን ወስደዋለች። እሷ ወሰደች፣ እናንተ ወሰዳችሁ? መጀመሪያ ወሰድን፣ ቀጥላ ደግሞ እሷ ተወሳሰዳት። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ምን የሚባለው ሃፒዬ እንኳን ደህና መጣችሁ ሲባል እንኳን ደህና ቆየሽ። እንኳን አብሮ ቆየን። እኔ ፍቅር በጣም ነው የምታምሩት። እናመሰግናለን። ዲዛይን ታደርጋላችሁ አሉ ሲሰማ። አዎ እንሞክራለን። ምን ማለት ማሚ ስትሰራ በማየት እንሞክራለን። እንዲህ ብላችሁ እና ሃፒ የምታዩ ያያችሁን ትሞክራላችሁ። ሃፒ ምን ሞከርሽ አንቺ? እውነትሽን ነው የልብሱን ካባ? ሃፒ በጣም ትንሽ እሰራለሁ በካባ በሙካሽ እሰራለሁ። እውነትሽን በሙካሽ ዲዛይን ራስ አውጥታ ትሰራለች። እውነትሽን ነው። ይሄን አይለበሽው? እኔ ስታድጊ ምን አይነት ትልቅ ዲዛይነር ነው የምትሆኑት ግን እናንተ? ክሪስቲስ? እኔም ትንሽ ሞክራለሁ። እሺ ምን እንደምትሞክሪው? ማለት ልብሱ ላይ ቅጠል ነገር አለ አይደል? እሱን ሞክራለሁ እና ደግሞ ዋና ለሰው የሚሰጠውንም አንዳንዴ ሞክራለሁ። እውነትሽን ነው። እና ያውም ልጆች ባይዘው ጠንቃቆች፣ ዲቴይሎች ፎከስ ስለምትሆኑ ከልጅነት የተገራ ነገር ደግሞ በጣም ጥሩ ነው። ምን መሆን ነው የምትፈልጊው ክሪስቲ? ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። እኔ ሞዴል ነው ሆነ ፈልገው እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን መመልከት። የማሚ ልብስ ለማስተዋወቅ ከሀገር ውጭ ምናምን እየሄድኩኝ ለማስተዋወቅ። ወይኔ ወርቅ ሳምሪ ሙካሽ ወረዲ ሰው በጣም ነው የምትታወቀው። መመልከት ግን ኢንተርናሽናል ለማድረግ ከሀገር ውጭ በጣም ደስ ይላል። ሃፒስ ምን መሆን ነው የምትፈልጊው? ሰዓሊ አድርገው መመልከት እንዳይረሱ። እሺ ምን አይነት ስዕል? ቅዱሳን ስዕሎችን እንስራለን። ወይኔ ፍቅር ቅዱሳን ስዕሎች። ለምሳሌ በጣም መሳል የምትፈልጊው ቅዱስ ማን ነው? እግዚአብሔር። ገብርኤልን ሞክረው ስለዋለች። ተምረሽ ነው ወይስ ዝም ብለሽ? ኖርማል አልተማረችም፣ ግን ከሰዓሊ ጋር ተገናኝታ እንደዚህ አትሞክሪ፣ ዝም ብሎ ይሄ አራት ማዕዘን ምናምን ሞክሪ ተብላለች። እንትን ነው ትላልቅ ነገር ታበላሻለሽ። የሰማታት ምናምን ከተበላሹ ትልቅ ስላልሆነ ኖርማል ሞክሪ ተብላለች። ወይ ግን ታለንት ነው። ግን ጎበዝ ነው። ቅዱሳን ስዕል ነው የምስለው አለች። እንዴ ለምንድን ነው ወደ ሌላ የምትወስዷት? እናቴ አባቶች ይሄንን አስተያየት ይስጡ። ታለንት አለሽ፣ ተሰጥኦ አለሽ። ይሄ እንድትሲ የሚያደርግሽ ሰሪሽ ነው፣ አምላክሽ ነው አይደል? ከዛ ሳልሽ እግዚአብሔር። እሺ ምን ተሰማሽ? ደስ ይላል። በህልምሽ አይተሽ ታውቂያለሽ? ፈጣሪ ማርያም ሚካኤል ነው። ሚካኤል ነው አይሽው በህልምሽ አይተሽ? ውይ ታድለሽ። ምን ሲያደርግ ምን ስታደርግ ንገሪኝ እስኪ በደንብ ንገሪኝ። በቃ ስዕሉ ብቻ ነው ያስፈራል ወይስ አያስፈራም? እውነት
ክርስቲስ ምን ህልም አይተሽ ታውቂያለሽ? እኔ የሰማታት ምናምን በህልሜ የምትወብኝ አያውቅም። አንቺ አክሽን ፊልም የምታይ ይመስለኛል አይደል? በቃ እኔ ህልም አይቼ ድሬ አላውቅም። ኖርማል እንቅልፍ በቃ ጭራሽ አንቺና ህልም በቃ አትገናኙ። ቻው ቻው ከተኙ ቻው ነው። ግን አሁን አንዳንድ ጊዜ ወደ መኝታ ስትሄዱ እንደው በቃ ቤት ውስጥ ባይደረግ የምትሉት ባይደረግ የምንለው ሊሆን ይችላል። አንዴ በቃ ስትተኙ ወይም ደግሞ መቀስቀስ ሊሆን ይችላል። እስቲ እንደው ታስቡ። ጧት የምንቀሰቀሰው ነገር ይደብረኛል አይደል? በደንብ እንቅልፌን ሳልጠግብ ነው የምንነሳው። ግን ለትምህርት ስለሆነ በቃ እንነሳለን። ለትምህርት ስለሆነ ግዴታ አቀሳቀስ ግን እንዴት ቢሆን ትመክሪያለሽ? ከእንቅልፍ ሲቀሰቀስ አንዳንዴ እኮ ልክ ወደ ገደል ልትሄጂ ተነሳ ምናምን፣ አንዳንዴ ደግሞ በተኛንበት ብርድ ልብስ ተገልጦ አንድ ቀንም የህንድ ምግብ አየሁት እል ነበር። እውነትሽ? የህንድ ምግብ ሳይጎርሱኝ አሰራሩ ደስ ተነሽ። እውነትሽ ነው። ተነሽ ተባለ። እውነት አሰራሩ ስታይ ተነሽ። አሰራሩ ደስ በህልምሽ ነበር የህንድ ምግብ አሰራር የምታየው? ኧረ አስረዱኝ ይሄን ነገር። ሳልጎርሰው አለሽ ደግሞ ምንድን እንዴት ነው የተቀሰቀስሽ? በህልሟ የህንድ ምግብ ስታይ ነው? በህልሜ የሆነ ነገር እያየሁ እያለ የሆነ የህንድ ነገር ምናምን እያየሁ እያለ ተነሽ ብላ እሷ ውሃ መርጨት ጀመረች። ማሚ ናት እሷ። ሻሩክ በያት እሷን እንግዲህ ካራክተሩ ነው። ትላንትና ቀን ላይ ተኝቼ ከዛ ጥናት ጀመረን። እሷ ጥናት ጀምራ አልተነሳሽም ብላ በመጠጫ ካፕ ሙሉ ውሃ አምጥታ ድብልስ አላለፈውብሽ። አንቺ ግን ህንዶቹ እንዴት ምን ጉዳይ ላይ ልትበሉ ነበረ? ልትበሉ ነው ልትደንሱ ነው የነበረ? በቃ እኔ ምግብ ልበላ ስል ነገር ሳይቀሰቀስ ኦልሬዲ አንስ ስፓይሲ ነው ምግብ አሰራሩ ስታይ ተነሽ ታዋለች። ግን ሃፒ ግን ምን አለ በልታ መቀሰቀሻት ግን ሃፒ አሰራሩን እኮ አይተው እኮ ነው ልክ አሰራሩ ኦሬዲ ሳይሆን በቃ ይሄ ለጎር ሰውሰር እሷ ቀስቀስ አደረገች። ግን ዋናው ሰርተሻል ነው ሃፒ የምትለው። እሱ ሰርቻለሁ። ያልሰራ ይብላ የሚለውን እና ለምን ባካለ ሰርተሽ አታገኙ? ለምን ግን ወይ ረሳሁት። በቃ ህልም ይረሳ የለ እንዴ? ቅዠት ነው ይሄ ቅዠት። በቃ አንዳንድ ህልም ምንም የማይረሳ ስንት አይነት ህልም አለው። ስለዚህ ስትቀሰቅሱ የነ ክሪስቲና እና የሃፒ ቤተሰቦች ብርድ ልብስ አትግፈፉ። ብርድ ልብስ የደብረ ብርሃን ነው። አታውቁም እናንተ አይደል? እኔም አንዳንድ ህልም ሳይ ህልሙን ልክ ሲጀምሩ ተነሽ። ወይኔ ምን አይነት በደል ነው ግን የደረሰባችሁ? እንደ ህልሙን ስትጀምሩ ነው የምትቀሰቀሱት ሁልጊዜ? በቃ ወይ ግማሽ ፓርት ላይ ወይ ደግሞ ዋናው ፓርት ላይ ስንጀምር ምናምን እንደዛ ነው። ስለዚህ እንደ ሀሳብ ምን ትላላችሁ? እንደ ሀሳብ ታላቅ እህት አለችን ብቻ የአክስታችን ናት። እንደ ታላቄ ነው የምላት። እሷ ስቀሰቅሰ ብርድ ልብስ ገልጣ ውሃ ደፍታ ምናምን ነው የምትቀሰቅሰው። እሷ ግን እራሷ ጥሩ እንቅልፍ ተኝታ ተነሽ ስንላት አሰማ። እሺ እነሳለሁ እናንተ ትተኛለች። ተነሽ እሺ እነሳለሁ። እንቅልፍ ያልጠገበ ማህበርን መስርታኝ አንድ ላይ እኔ ድምፅ አልወድም። ማንኮራፋት ግን እንዴት ምን ታስባላችሁ? ለሚያንኮራፉ ሰዎች ጥሩ አይደለም። ለተኛ ሰው አትረብሹ ነው። አያውቁትም ይባላል እኮ። ለምን የሚያንኮራፉ ሰዎች ለምን ያንኮራፋሉ? እኔ አላውቅም። ሲያረጁ ነው እንዴ? ያላ ህፃንም እኮ ያንኮራፋል። ምንድነው ታዲያ ችግሩ ብላችሁ ታስባላችሁ? እንደ ሀሳብ እንደ ተፈጥሮ ነው እኮ ዝም ብሎ የሚያንኮራፋ። በጣም ከባድ ነው። ሌላ የምትጠሉት ምንድን ነው? እኔ ይሄ ጩኸት ምናምን የቲቪ ድምፅ በጣም ይጨምራል እና ከዛ መተኛት ይረብሻል። እኔ ደግሞ ራሴን ስለሚንጫት ያስጠላኝ። ጸጥታ ትፈልጋላችሁ እናንተ። ግን በጤነኛው ጊዜ ግን ቲቪውን እስከ 59 የምትጨምሩት እናንተ ናችሁ። ውሸት አስር እውነት ነው። ውሸት እውነት ነው። የምንወደው ፊልም ከሆነ እንከፍታለን። ካላመመ እናንተ በሰዓታችሁ ደግሞ እናንተ ታሳማላችሁ። በቃ እስከ መጨረሻው ይከፈታል። አንሰማም የሚሉንን በቃ አንሰማም። አያታችን ደግሞ ትቆጣለች። አያት አለ እንዴ? አዎ አያቶች ማንካው ድምጽ ይረብሻቸዋል። ቤት ውስጥ በጣም እንደው የሚቆጣ ማን ነው?
አያቴ ብዙም አትቆጣም፣ ግን ዮስቲና ከተናደደች የለች። አንዴ በለት አለትመት በኩርኩም በለት እሷ ታላቅ ነው የምትመስለው፣ የቤቱ ታላቅ ትደባደባለች። ጨርሻለች እኮ ቃበት ስለሆነ እሷ የኔ ልጅ ናት። በቃ አለቀ። ግን እንደ አሁን እንደ ሀሳብ ሃፒ ተብለሽ ብስጩ መሆን ከባድ አይመስልሽም? ደስተኛ ሆኜ መደባደብ ጥሩ አይደለም። ምን እንዴት ታያዋለሽ? ይሄን ምክር ቤቱ እንዴት ታያዋል? አላቅ አታውቂም? ይሄን ምክር ቤቱ እንዴት ታያዋል? ሃፒ ምን መሆን ነው የምፈልገው አልሽኝ? ሰዓሊ። ሌላስ? ሌላ ስዕል ብቻ ነው የምፈልገው። ስዕል ብቻ ነው ቤት ውስጥ ስዕል ደብተር ለምሳሌ ይገዛልኝ። 10 ስዕል ደብተር ላይ ግን አትይም አይደል? ሃፒ ደብተር የመማሪያ ነው፣ አትነካውም። የስዕል ለብቻ ነው። የሀብታም ልጆች ናቸው እናንተ። እኛ እኮ በካርቶን እየሳልን ያደግነው። የሀብታም ልጅ የሚያሰኘው ሰው ምኑ ነው ብላችሁ ታስባላችሁ? የሀብታም ልጅ ጤነኛ ከሆንሽ ሀብታም ልጅ ነሽ። ጤና ሀብት ነው። ሃፒስ ሀብታም የሚያሰኘው ምንድን ነው? ሰው ጤነኛ ከሆንሽ ሌላስ? ሀብታም የሚያሰኘው ምንድን ነው? ሰው ጤነኛ ከሆንሽ ሀብታም። ስንት ብር ያለው ይመስልሻል ሀብታም የሚባለው? ብር አላውቅም። ብር የብር ስም 200 ምናምን ይል። አንቺ ብር ሰው አይደለሽ። ጎበዝ፣ በጣም ጎበዝ። ክሪስቲስ? እኔ ብር ብቻ ነው የምነካው እንጂ ብር አይቼ ነክቼ ብር አይቼ አላውቅም። አይተሽ አታውቂም? ብር ነክቼ ብቻ ነው የምነካው እንጂ አይተሽ አታውቂም። መንካት ማለት አይደል? የኔ ወርቅ ብር አይቼ እንጂ ነክቼ አላውቅም። ይሄ በጣም አይኔን ግንባር ያድርገው እንደማለት ነው። ስለዚህ ብሩ መጥቶ ነው የሚያይሽ እንጂ አንቺ አይተሽ አታውቂም። ምን ትምህርት ነው የምትወጪው? ሃፒ እንግሊዝ ያስቦራ ነሽ። አሁን አንዳንድ ሰው እኔ ሳደርግ እንግሊዝኛ ስማር ይነስረኛል ይላል። የነሰረው የለም እናንተ ክፍል ሰሩ ማለት እኔ እንግሊዝኛ ሲያወራ ብርድ የሚለው ወይስ የነሰረው የለም? ጎሽ ክሪስቲ ጋስ አይነስረንም። የለም በጤንነት ነው የምንማረው። እውነትሽን ነው። በልጅነት ስለተማራች ክሪስቲ ጋስ ምን እንደምትወጂው ክሪስቲ ጋስ ትምህርት? ውይ እኔ ማትስ በጣም ወደው ማትስ አስር እየመጣች ይከብዳል ይላል፣ ግን አይከብድም። እኛ ትምህርት ደግሞ ከሳምንት በሁለት ከአስር ደፍተራ በሙሉ 10 አንቺ ምን ይሰማሻል? በሂሳብ በእንግሊዝ ማኔ 10። ስለዚህ እሷ በማትስ አንቺ በእንግሊዝ ተከፋፍላችኋል። ጸብ የለም። ትምህርት ደግሞ ከደፍተር ጀርባ የሚሰጡን ጥያቄ አለ። ማርክ ስለሚሞላ ማርኩን እያሰብኩ ሙልት በቃ። ስለዚህ ወደፊት እሷ የምትስለውን ስዕልም አንቺም ዲዛይን የምታይ ሂሳብ ክፍል አያስፈልግም። ግን እኔ ሁልጊዜ አማርኛ ነው የምደፍነው። እንደኔ ነሽ አንቺ። አማርኛ ስነ ዜጋ ምናምን እኔ እንደው ማንም አይቀድመኝም ከእንዳል እኔ ሳይንስ እደፍናለሁ። ሳይንስ ትደፍኛለሽ? እኔም እንደሱ እንደንስ ፈተና ደፍኛለሁ። ጎበዝ፣ ትምህርታችሁ ጎበዝ ናችሁ፣ ታስታውቃላችሁ። አሁን እስቲ አንዳንድ ጥያቄ ልጠይቃችሁ። በጣም ደስተኛ ሰውስ ማን ነው ከቤት ውስጥ? ቁጡ ሃፒ ናት። ደስተኛ ሰውስ ቤት ውስጥ በጣም ደስ የሚላችሁ ባህሪ? የአያቴ ባህሪ ደስ ይለኛል። እኔ የእናቴ ያት ብዙ ማለት ደስ ይላል። ሃፒ ደስ ይለኛል፣ ግን እኔ ወና እናቴ እናትሽ ቅብጥ ነው የምታረግሽ አይደል? ታምሪ አይደለም? ጎበዝ። እሺ፣ ስለዚህ ደስተኛ ያላችሁበት ምክንያት ለምንድን ነው? አያትሽን ሃፒም ተዘጋጅ። ማሜን ለምን አልሽ? እኔ አያቴን ያልኩበት ምክንያት አያቴ ሁሌም ከፍቶት አይቻል አላውቅም። የእናትሽ እናት ናት? የአባትሽ እናት? የእናቴ እናት። ሳምሪን በጣም ጥሩ ልጅ ስለሆነች ነው። ጨዋ ናት እኮ አይደል? ቁም ነገረኛ ናት እናታችን። እናቴን ከፍቶት አያውቅም። አባባ ጥሩ ሰው ነው ማለት እናት ጋር ከመጣን አባባ ጥሩ ሰው አባባ ጥሩ ሰው ነው። አዎ ጥሩ ነው። ግን ሲቆጣ ኃይለኛ ነው። በቻርጀር ሲነሳ ቅርታ እንዴት ነው የምትይው? እስኪ ቻርጅ ሲነሳ ቤት ውስጥ ግን አይመታም።
ዝም ብሎ ነው የሚያነሳው። ይቅርታ እንላለን። አንዴ ቀበቶ ያነሳል እንደዚህ። በቃ እናንተ ቅርታ ነው እንደዚህ በላይ ያነሳው። እስቲ እንዴት ያለሽ? እስቲ ይቅርታ ይቅር በል እንት ያለሽ። ስለዚህ በደንብ ቴክኒኳንም ታቋታላችሁ ማለት ነው። ልጆች ደስተኛ መሆን አለባቸው አይደል? ቤት ውስጥ ሲደረግ ደስ የሚያሰኛችሁ ነገር ምንድን ነው? አያታችሁ አንድ ነው፣ ሌላ ሳላችሁ ማለት ነው። ልጆች ደስተኛ መሆን አለባቸው አይደል? ደስተኛ የሚያደርገን ቤት ውስጥ ጭቅጭቅ አለ እንዴ? አንድ ነው፣ ሌላ የለም። ታዲያ ይሄ ደስተኛ ያደርጋችሁ? ቤት ውስጥ የእንደኔ ስም ሀፒ እንደ አንቺ ስም ሀፒ ነው ቤት ውስጥ። ትንሽ ግን አንዳንድ ቀን ጮክ እያለ ኧረ እባካችሁ ምናምን የሚለው ማን ነው? ማማ ባባ ማሚ ስታወራ ፓርት ላይ ዋና የሚመስለው ግን አያታችን ናት። ምን የምትለው? እሺ ማሚማ ስራ ነው። ማሚ ስልክ ነው ስታወራ እኔና እሷ ቡጢ እንገጥማለን፣ እንደባደባለን። እውነትሽን ነው? አዎ አያታችን በዛ ነው የምትጮኸው። አትደባደቡ ብላ ትላለች። ስልክ ላይ ግን ሌላም ነገር ላይ ትላለች። አዎ ስርዓት እንድትይዙ ነው እናንተ። በጣም የምትወዱት ግን ከማሚ ባህሪ ምንድን ነው? ከማሚ ባህሪ ደግ ናት። ማሚ ደግ ናት። ነገሩን አሳታይ ወደዛ አሳታይ። ማሚ ደግ ናት። ሀፒ አደግ ምን ታደርጋለች? ደግ ያልሽው ለምን ነው? እኔ አሁን ስለምስልበትን ከለሪን ስለደፍተሪን ትከሳለች። እኔ የምጠይቃትን ነገር አትከለክለኝም። የማይጠቅመኝ ከሆነ ግን ይሄ ልክ አይደለም፣ እዚህ ጋር ስህተት አለ፣ ሌላ ነገር ፈልጌ ትለኛለች። በዚህ ከአባባስ የምትወዱት ባህሪ? እሱ ሲነደድ ይቆጣል፣ ከተነደደ በጣም ይቆጣል። ግን ጨዋ ምናምን ከሆነ ግን አንዳንዴ ጊፍት ይዞ ሊመጣ ይችላል። ግን መጥቶ ነው ያውቅ። ለመጣችሁም አታውቅም። ቀበቶንሽ ልቅርታ ቀጣ አንድ ብቻ ነው የምትሆነው ጊፍት አይደል? ከደረሰነስ ይቅርታ በጣም ደስ ይላል። ብዙ ጊዜ ግን ቤት ውስጥ የሚሆነው እሱ ማሚ ስራ ቦታ ትሄዳለች። ስለዚህ ስርዓት የተያዘው ለዛ ነው። አሃ በማሚማ ቀጥቀብኩ ነበር። እሺ ብር አባካኝ ማን ነው ከቤቱ? ማንም ሳይል ብር አባካኝ አካል እጅ ነው ያወጣ። እኛን የምናስባክነው እኛን የምናስባክነው እኮ ምን አፋጭ ምናምን ግዙ እንላለን። ለምን? ቅዳሜ ከሆነ አያታችን ወይ ቺፕስ ወይ ምን ካልገዛች አትቀመጥ። ቅዳሜ ነው አርሙ ደግሞ ማንም የለም ትያለሻል ክርስቲ። ሀፒ ማንም የለም ትያለሽ። ጋሽ ግዛቸው አይደል የሚባለው ቅጽል ስምሽ? ማንም የለም ትያለሽ። አዎ አንድ ቀንም ትምህርት ቤት አንድ ቀን በሌሊት እነሱ በሙሉ ሲተኙ ማሚ ሁሉም እየተኙ ነው ብለሽ ብትበጣሽን ትጀምሪያለሽ። እንደ አላርም ትጮያለሽ። ማሚ መኝታ ቤት ናት። አያታችን እህታችን እዛ ከሳሎን ቤት ናቸው። እነሱም ሁሉም ከሲናም ተኛች። ማሚ ሁሉም ተኝተዋል። ስራሽን ደግሞ ሰማተነሰም የሀገር ባህል ልብስ መልበስ ነው የምትወዱት? ዘመናዊ ልብስ የትኛው ነው በይበልጥ የሚማርካችሁ? እኔ የባህል ልብስ። ለምን? ሁል ጊዜ የምንለብሰው እሱ ነው። እኛ ደግሞ ለፋሲካ ብቻ ነው የውጭ ልብስ ገዝተን የምንለብሰው። ሌላውን ቀን ሁሉ ጊዜ ቤታችሁ ውስጥ የሀገር ባህል ልብስ ነው። ተናገሪና። እኔ ዘመናዊ ልብስ የምትወጪው የበጅ የያዙት ወርቅ ሆኖ ነው። ለምን? በቃ ፈልጋለሁ ለባል ጊዜ የምለብሰው ጂንስ ምናምን የምትወጪ እንጂ እኔ ግን የባህል ስለዚህ አምጪ ካባ እዚህ እንደውም ካባ ይላልብስሽ ብለሽ አልብሽኝ። ጂንስ ምናምን እሺ እንደውም እኔ ደስ ስላሰኘሽኝ ስታወሪ ይሄንን አይደለም ሀፒማ እንኪ ሀፒማ ቆይ ይሄንን እኔ እንደውም የሀፒ እኔ መልበስ አልፈልግም። ሲያመን በስማ ንግስት አስመሰልሽኝ እኮ። ሲጀምር ሙካሽ ሳምሪ የሚታወቀው በሙካሽ ነው።
የመጨረሻው ስም በሙካሽ ነው። ሙካሽ ነው ሰጥ ያምር ግን ሙዚቃ ወይ የሆነ አንድ ነገር አያሳዩ በዚህ በካባው ወይ እኔ ሙዚቃ አልችልም። እኔ መዝሙር ብቻ በደስታ መዝሙር የሆነ አንድ ነገር አያሳዩ የቤተክርስቲያን በደስታ ደግፊልቁ ሽኒማ በይ ደግፊልቁ አርግዢ ማርያም አሳስቢ ስለኔ ይቅለል ሐዘኔ ነይ ሶሊያና ተጫምተሽ ደመና ነይ አዛኝቱ እምነትና አግዢኝ እናቴ ይሙላልኝ ውለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ እኔ የማላውቀው ብዙ ነው ጉድለቴ ጥሜት አድርጎብኛል ባዶ ነው ልማቴ መልኩን ሲያደረኩት ድንገት ተቀየረ የኔ ያልኩት ሁሉ የወረት ነበረ ደግፊልኝ ቁም አግዢኝ ማርያም አሳስቢኝ ስለኔ ይቅለል ሐዘኔ ተስማም በጣም ቆንጆ ነው ዝማሬ ነው። አሁን ልጆች በጣም ልባም እየሆናችሁ ነው ልጆች እና በጣም ደስ ይላል። በጣም ደስ ይላል እና ጥሩ ቤተሰብ ሰው ሲያሳድገው ጥሩ ቤተሰብ ሲያሳድገን እንደናንተ ነው የሚሆነው አይደል? ስታድጉ ለእናት ለአባታችሁ ምን ማድረግ ነው የምትፈልጉት? እኔ ሁሉም ነገር ለማሟላት ፈልጋለሁ። ለምሳሌ የሚፈልጉት ምን የሚፈልጉ ማሚ ምን የምትፈልግ ይመስልሻል? ክሪስቲ እኔ የሰንበት ተማሪ እንደሆነ ማሚ ትፈልጋለች። የቤተክርስቲያን ተማሪ እዚህ ስሙንስ ታስተሽላታለች። ሃፒስ ምንድን ነው የምታረጊው ለማሚ ስታድጊ? የምትፈልገው ምን የምትፈልግ ይመስልሻል? ቤት እገዛላታለሁ፣ መኪና እገዛላታለሁ። ታረጊው ለማሚ ስታድጊ ሌላስ? የፈለገችው እናቴ ደግሞ የምትፈልገው ዘማሪ ነው። ማሚስ ራሷ ምን የምትፈልግ ይመስልሻል እንድትገዢላት? ማሚ መኪና የምትፈልግ ይመስለኛል። ምን አይነት ቪትስ መኪና? ይሁን ያኔማ ትጠፋለች ቪትስ ከምትደገጽ። ሃፒስ ምን አይነት መኪና? እሱ ድግ ብላችሁ ታረጉላታላችሁ። በጣም የምትወዱት የክፍል ጓደኛችሁ ማን ነው? ሳምፒር ሳምሪ ሳምፒር ሳሚ ሳምፒር 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 ባዩ ሳምፒር አይታቀኔንም የአባቷ ስም ደግሞ ተሰማ ነው። ተሰማ ሳምፒር ተሰማ። ትወጃታለሽ? እሺ ክሪስቲስ? በእምነት ጓደኞቻችሁን ትወዳላችሁ? መምህሮቻችሁንስ? መምህራናችንም እንወዳለን። እኔም ሚስራኤል አንተ ሚስራኤል በጣም ደስ ይላል። በዓል ጥሩ ነበረ። ፋሲካ ጥሩ አለፈ። ከበዓላት ሁሉ የምትወዱት ምን በዓል ነው? እኔ ገና ጊፍት ስለሚገዛ ክሪስማስ እና ምን ስለሚሆን? እሺ ክሪስቲስ? ፋሲካ። ለምን? ጌታችን ሞትን ድል አድርጎ የተነሳበት ጊዜ ስለሆነ ደስ ይለኛል። በጣም ደስ ይላል። ልደታችሁ መቼ ነው? የካቲት ወለኔ የእሷ የካቲት 7 የኔ የካቲት 20 ግን የካቲት 8 የተከበረላት እናቴ ስራ ስለሆነች እሑድ የሚሆነው እኛ ቅዳሜ እሷ ስራ ስለሆነች እኔ ወር ስለዚህ ለልደትሽ ቀን እንዳሰብ ስራ አይኖር ነው የምትይው አንቺ። ግን ትምህርት ቤት ሆነሽ ከሚሆን እኮ ቤት መተሽ በደንብ ቅዳሜና እሑድ ቢከበር ይሻላል። ትምህርት ቤት ተማሪዎች ጊፍት ይሰጡናል። እናንተም ደግሞ ይዛችሁ ትሄዳላችሁ። ከረሜላ ምናምን ይዛችሁ ትሄዳላችሁ። ትምህርት ቤታችን ይከለክላል። ኦኬ ጊፍት የሚሰጠን ከረሜላ ምናምን ሳይሆን ተደብቆ ነው የሚሰጠው። እቺ ማኔጅመንት ጋር ታስጠራለች። እቺ ተደብቆ ልጆች ስለማታሹ እኮ ነው። ስለዚህ ማለት የምትፈልጉት ማስተላለፍ የምትፈልጉት መልእክት አለ?
ሰላም ውድ ወዳጆቼ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የመቅዲ ሚዲያ ዩቲዩብ ቻናል ምንም መልዕክት የላችሁ? ለማሚና ለፓፓ እንወዳችኋለን፣ እናመሰግናለን ማለት ነው። ማሚ እወድሻለሁ። ማሚ እወድሻለሁ። እሺ በጣም ነው የምወድሽ። ኑሪልኝ ወይ ኑሪልኝ እኔ ወርቅ። እሺ እኔ ለአያቴና ለእናቴ አያቴ ኑሪልኝ፣ እድሜ ይስጥሽ ነው የሚባለው አይደል? እድሜና ጤና ይስጥሽ። እድሜና ጤና ይስጥሽ። እናቴም ደግሞ የምትፈልጊው ደረጃ ደርሼ ጎበዝ ሆኜ አኮራሻለሁ። ከዛ አባባንም ግን በሏ። አባባም እወድሃለሁኝ፣ ትልቅ ደረጃ ደርሼም ደግሞ እንትን አኮራለሁ። ሀብዬ አባባንም በያ። አባቴ እወድሃለሁ፣ ትልቅ ደረጃ ደርሼም ደግሞ እንትን አኮራለሁ። በጣም ቅኝም በጣም ወዳቸዋለሁ። ማሚንም እንወዳታለን። አያችሁት? ያምራል ልብሴ፣ በጣም ያምራል። ከኔ ጋር ያምርብኛል። የኛን ወደድሽው? ይችን ግን በጣም እቺን ነገር እንደ ጊፍት ነገር ሊሰጡኝ ፈቃደኛ ናቸው ክርስቲ? ወይ ተመላሽ? አይ ጊፍትም ቢሆን ይችላል። ጊፍትም ቢሆን ሂሳብ ላይ ጎበዝ አይደለሽ? በጣም ነው የማመሰግነው ክሪስቲና፣ ዮስቲና ግዳይ ስለሆናችሁ። ከዛ ደግሞ በጣም ትንሽ ይቅርታ ጠይቃለሁ። ትንሽ ቆይቼባችኋለሁ። ያው የቀረጻ ነገር አይታችሁታል። አድካሚ ነው ስራችን፣ ያደክማል አይደል? አንቺንም እናመሰግናለን። ረስቸው ቴንኪው እናመሰግናለን። እዚህ ጋብሰሽ እኛን እንድናወራ ስላደረግሽን እናመሰግናለን። እኔም በጣም አመሰግናለሁ። በስልክ እንደው እኛም ስለጋበዝሽን እዚህ ጋብሰሽ። እሺ ቆንጆ ቆንጆ ፎቶ አልሽ ከኔ ጋር ወሰድሽ። አፒም ክሪስቲ እሺ አይደል? እኛም ስለጋበዝሽን እሺ እኔ ፍቅር በጣም አመሰግናለሁ። እንቀጥላለን። በድጋሚ ልጆች ኑ ደስ የሚል ወግና የማይረሱት ማስታወሻ እናድርግላቸው። በዚህ ላይ ደግሞ ልደታቸው ማክበር ስትፈልጉ ከኛ ጋር ሰርፕራይዝ አድርገናቸው ዓለም ሕዝብ እያያቸው ደግሞ መልካም ምኞታቸውን ይገልጽላቸዋል። ልጆች በራችን ክፍት ነው፣ ኑ ነው የምንለው። እናንተ ግን ስለመጣችሁ የኔ መሰለ ካባ ስላለበሳችሁ በጣም አመሰግናለሁ። ሳምሪ ሙካሽ ነው የምትባሉት እናንተ፣ ብራንድ ነው። ወዳችኋለሁ። ቻው ቻው።